ሩቲና አብርሽ በመጨረሻም ተታረቁ። የማይታመን ነገር ተፈጠረ ይላል ሮሱ ማለት ነው። እና አብርሃምም ተስማምቷል። እንግዲህ ልጆቻቸውን በፍቅር ለማሳደግ ወስነዋል ማለት ነው። ልጆቻቸው ሲሉ ደግሞ የሁለቱም ሴት ይሁን ሩትዬ ሁለተኛ ልጇን እርጉዝ ትሁን እሱን የምናውቀው ነገር የለም። ልጆቻቸውን አብሮ ለማሳደግ ተስማምተዋል ይላል ርሱ ማለት ነው። ሩትዬም በጣም ደስ ብሏታል። ሉልዬም እንደዚህ ደስ ብሎት ፍቅር ሆኖ እያያቸው ነበረ። እንደዚህ ተቃቅፎ ፍቅር ሲሆኑ ማለት ነው። ይፋይም ደግሞ ተባረክ፣ ይህንን ሰላም ለመፍጠር ሙከራ እያደረግ ስለሆነ በጣም ትለያለ የምር ማለት ነው። አንተ ከአብርሃም ቤተሰቦች በሙሉ በ100% ትለያለ እና ፈጣሪ እድሜና ጤና ይስጥክ። እናከብራለን፣ እንወዳለን። ይህን በማሰብ ራሱ ማለት ነው ከሩትዬ ጎን ስለሆንኩሌ ደግሞ ክበርልን የምር ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ሁሉ ሰላም ፈጣሪ ይመስገን በጣም ደህና ነኝ። እንግዲህ ሩቲና አብርሽ በመጨረሻም ተታርቋል። ፍቅር ፈጥሯል፣ ሰላም ፈጥሯል ማለት ነው። እንኳን ሰላም ፈጠራችሁ፣ እንኳን ደስ አላችሁ። እንደዚህ እንድትሆኑ ነው የምንፈልገው። ሁሌም ፍቅር እንድትሆኑልን ነው የምንፈልገው ማለት ነው። ምክንያቱም የእናንተ ፍቅር በጣም ብዙ ሰዎች ይፈልጋሉ፣ አንድ ላይ እንድትሆኑ እንፈልጋለን። ግን አብርሃም ደግሞ ራሱን ማስተካከል አለበት። መጀመሪያ ደረጃ እሱ ነበር ይቅርታ መጠየቅ የነበረበት። ያው ሩትዬ ደግሞ እኔ ይቅርታ መጠየቅ አለብኝ እሱም በፍቅር መመለስ ከቻልኩ በማለት አስባ እንግዲህ ትናንትና ተስማምታ እሺ ብላ ነበረ። ይፋም ደግሞ ዛሬ በጣም አዲስ ነገር አለ። ሩቲና አብርሽ በፍቅር ይመጣሉ ብሎ ተናግሮ ነበረ። ከዚህ ደቂቅ ከስንት ሰዓታት በፊት ማለት ነው ከወንድሙ ጋር መጥቶ ወንድሙ ደግሞ እየተቆጣው ነበር። ለምንድን ነው በሰው ህይወት እየገባ የሰውን ህይወት የምትበጠብጠው? አብርሃምን ለምን ታስገድደዋለህ? ፈልጎ ፈቅዶ ካልሆነ በስተቀር ከሩቲ ጋር ቢሆንም ምንም ጥቅም የለውም በማለት ሲመለስ